در مقابل هیچ کدوم از این سختی ها سرخم نخواهیم کرد. گیرم که دنیا با ناجوانمردی قدرت ها ایستادن تا ما رو مجبور کنن که در مقابلشون سرخم بکنیم. همان گونه که شما در مقابل سختی ها سرخم نکردید، ما نیز در مقابل این مشکلات سرخم نخواهیم کرد. ለሳምንታት በዘለቀው የአሜሪካና የኢራን ድርድር አሁን መቋጫ አልተገኘለትም። አሜሪካ በቀጠናው ከፍተኛ ጦር መሳሪያና ሰራዊት ያንቀሳቀሰች ባለችበት ሰዓትም የኢራን ፕሬዝዳንት መስዑድ ፔዜሽኪያን በአሜሪካ ዛቻና ማስፈራሪያ አንንበረከክም ሲሉም ተደምጠዋል። በአሜሪካና በኢራን መካከል ያለው የረጅም ጊዜ ፖለቲካና የወታደራዊ ውጥረት አሁን ላይ እጅግ አሳሳቢ ወደሆነ ደረጃ ላይ ደርሷል። ይህንን በቴሄራንና በዋሽንግተን መካከል የከረረ የመጣውን መቆራቆስ በሚያሳይ ደፋርና ቁርጠኝነት በተሞላበት ንግግር የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ሀገራቸው አሁን እየተካሄደ ባለው የኒውክሌር ድርድር የትኛውም የአሜሪካ ጫና እጅ አልሰጥም ብላ በመሃ ተገዝታ ውላለችም። የትራምፕ ዛቻ ከ10 ቀናት የሚቆይ አልሆነም። ኢራን ሀያል ነን የሚሉ ሁሉ ለጥፊ ሊወድቅ እንደሚችል ይወቅ ማለቷ ሲያመጣው ጣጣ ምንድነው? አብራችሁን ቆዩም። ዛሬ ለኢራን ፓራ ኦሊምፒክ ቡድን አባላት እውቅና ለመስጠት በተዘጋጀ ልዩ ስነ ስርዓት ላይ ንግግር ያደረጉት ፕሬዝዳንቱ ይህንን አጋጣሚ በመጠቀም ሀገራቸው ኢራን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እየመጣባቸው ያለውን እየጨመረ የመጣ ዛቻና በፋርስ ባህረ ሰላጤ በሰፈረው ታይቶ የማይታወቅ ግዙፍ የአሜሪካ ጦር የማይበገር አቋም እንዳላት አጽንኦት ሰጥተዋል። ፕሬዝዳንቱ አትሌቶቹን አብነት በማድረግ ባደረጉት ንግግር የዓለም ሀያላን ሀገራት እኛን ለማንበርከክና አንገታችንን ለማስደፋት ብዙ ጥረቶችን አድርገዋል። እናንተ አካላዊና ስነልቦናዊ በሆኑ ችግሮች ፊት አንገታችሁን እንዳልደፋችሁ ሁሉ እኛም እንደ ሀገር በእነዚህ ከባድ ጫናዎችና ችግሮች ፊት ፈጽሞ አናቀረቅርም በማለት የኢራንን ጽኑ ብሔራዊ አቋም ገልጸዋል። در مقابل هیچ کدوم از این سختی ها سرخم نخواهیم کرد. گیرم که دنیا با ناجوانمردی قدرت ها ایستادن تا ما رو مجبور کنن که در مقابلشون سرخم بکنیم. همان گونه که شما در مقابل سختی ها سرخم نکردید، ما نیز در مقابل این مشکلات سرخم نخواهیم کرد. ይህ ወሳኝ መግለጫ የተሰጠው በኦማን ኳታርና ስዊዘርላንድ አደራዳሪነት በተዘዋዋሪ እየተካሄደ ባለው እጅግ አስቸጋሪ የዲፕሎማሲ ድርድር መሃል ነው። በዚህ ድርድር ላይ አሜሪካ በኢራን የኒውክሌር ፕሮግራም የባሊስቲክ ሚሳይል አቋሟና መካከለኛው ምስራቅ ባላት ሰፊ የፖለቲካና ወታደራዊ ተጽዕኖ ላይ ጥብቅና ወደ ኋላ የማይመለሱ ገደቦች እንዲጣሉ አጥብቃ ጠይቃለችም። ቴሄራን በበኩሏ እነዚህን የአሜሪካ ጥያቄዎች ለተራ የድርድር ነጥቦች ሳይሆን ለሀገሪቱ ሉዓላዊነትና ብሔራዊ ደህንነት የተደቀኑ የህልውና ስጋቶች አድርጋ ትቆጥራቸዋለችም። የፕሬዝዳንት ፔዜሽኪያን ጠንካራ ንግግር አጋጣሚ የተሰነዘረ ሳይሆን ለበርካታ አስርተ ዓመታት ኢራን በአሜሪካ ላይ ካላት የጠበቀ የጥርጣሬ ስሜት የመነጨውን ሰፋ ያለ የሀገሪቱን የትግልና የእምቢተኝነት ፖለቲካዊ ትርክት የሚያንጸባርቅ ነው። ፕሬዝዳንት ትራምፕ በኢራን ላይ የተወሰኑ ብሔራዊ ጥቃቶችን ለመሰንዘር በይፋ እየዛቱና እንደ ዩኤስኤስ ጄኔራል አልፎርድ ያሉ ግዙፍ የጦር መሳሪያዎችን ወደ ቀጠናው እያሰማሩ ባሉበት በዚህ ወሳኝ ወቅት የኢራን አመራሮችን እጅግ ፈታኝ የሆነ የፖለቲካ ቁማር ውስጥ ገብተዋል። በአንድ በኩል ማዕቀቡን ለማስነሳት የሚረዱ የዲፕሎማሲ ጥረቶችን እያደረጉ ሲሆን፣ በሌላ በኩል ደግሞ በማንኛውም ሰዓት ሊፈነዳ ለሚችል መጠነ ሰፊ ጦርነት ውስጣዊ ወታደራዊ ዝግጅቶችን እያፋጠኑ ይገኛሉ። ይህንን ውስብስብ የፖለቲካ ትኩሳት ለመረዳት ታሪካዊ ዳራውን መቃኘት የግድ ይላል። በአሜሪካና በኢራን መካከል ያለው የኒውክሌር አለመግባባት መነሻው በሚሊኒየሙ መባሻ አካባቢ ሲሆን የኢራን የዩራኒየም ማበልጸግ ፕሮግራም ዓለም አቀፍ ማህበረሰብ ስጋት በመፍጠሩ የተነሳው በሀገሪቱ ላይ ተከታታይ ዓለም አቀፍ የኢኮኖሚ ማዕቀቦች እንዲጣሉ ምክንያት ሆኗል። ሁኔታውን ለማርገብ በማሰብ በአውሮፓውያኑ 2015 በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አስተዳደር መሪነት የጋራ አጠቃላይ የድርጊት መርሃ ግብር ወይም የሲፒኦኤ በመባል በሚታወቀው ታሪካዊ ስምምነት ተፈርሞ ነበር። ይህ ስምምነት ኢራን የዩራኒየም ማበልጸግ መጠኗን ከ3.67 በመቶ እንዳታልፍና የሴንትሪፊጅ ማሽኖቿን እንድትቀንስ የሚያደርግ ሲሆን በምላሹም በሀገሪቱ ላይ የተጣሉት የኢኮኖሚ ማዕቀቦች ሊነሱላት የሚያደርግ ነበር። ነገር ግን ይህ አንጻራዊ ሰላም ያመጣው ስምምነት ብዙም አልዘለቀም።
ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው አውሮፓውያኑ 2018 ስምምነቱን ጉድለት ያለበትና አሜሪካን የማይጠቅም በማለት በግላቸው ከስምምነቱ መውጣታቸውን አውጀው ነበርም። ይህንንም ተከትሎ በኢራን ላይ ከፍተኛ ጫና የተሰኘውን የኢኮኖሚ ማዕቀብ ፖሊሲ በመተግበራቸው የኢራን ኢኮኖሚ ክፉኛ እንዲጎዳና በዋም ለከፋ የኑሮ ውድነት እንዲጋለጥ አድርገዋል። እዚህ የአሜሪካ ከስምምነቱ መውጣት በኋላ ሁኔታዎቹ በፍጥነት ወደ ከፋ ደረጃ ተሸጋገሩ። ኢራን ለአሜሪካ እርምጃ በሰጠችው አጻፋዊ ምላሽ የJCPOA ስምምነት ወሰኖችን በይፋ በመጣስ የዩራኒየም ማበልጸግ መጠኗን የኒውክሌር ጦር መሳሪያ ለመስራት ወደሚያስችለው 60 በመቶ ደረጃ አሳደገችም። በተጨማሪም የዓለም አቀፉ የኒውክሌር ኃይል ኤጀንሲ ወይም IAEA ተቆጣጣሪዎች በሀገሪቱ በሚገኙ የኒውክሌር ጣቢያዎች ላይ የሚያደርጉትን ጥብቅ ክትትል ገደበችም። ይህ የኢራን እርምጃ የአሜሪካንና አጋሮቿን በተለይም እስራኤልን በከፍተኛ ደረጃ አስቆጥቶ ውጥረቱ እየተባባሰ መጣ። በዚህ ወቅት በኢራን ውስጥ የተፈጠረውን ብሔራዊ ህዝባዊ ተቃውሞና አሜሪካ ተሄራንን እንደ ሂዝቦላህና ሁቲ ባሉ ታጣቂ ቡድኖች ድጋፍ ታደርጋለች ብላ መክሰሷን ተከትሎ በሰኔ 2025 በኢራንና በእስራኤል መካከል የ12 ቀናት ደም አፋሳሽ ጦርነት ተቀሰቀሰ። በዚህ ጦርነት ጣልቃ የገባቸው አሜሪካ ኦፕሬሽን ሚድናይት ሃመር በተሰኘው ዘመቻ ኢትዮ የተባሉትን ግዙፍ የቦምብ ጣይ አውሮፕላኖች በመጠቀም በናታንዝ፣ ፎርዶውና ኢስፋን በሚገኙት ስትራቴጂካዊ የኢራን የኒውክሌር ጣቢያዎች ላይ ከባድ ጥቃት ፈጸመችም። ትንታኔዎች እንደሚያሳዩት ይህ ጥቃት የኢራንን የኒውክሌር ፕሮግራም ወደ ኋላ የመለሰው ቢሆንም በርካታ ሳይንቲስቶችን በመግደሉና ውድ መሰረተ ልማቶችን በማውደሙ በኢራን ህዝብና መንግስት ላይ ከፍተኛ የስነ ልቦናና የኢኮኖሚ ጠባሳ ጥሎ አልፏል። በ2024 ምርጫ ዳግም ወደ ስልጣን የመጡት ፕሬዚዳንት ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን የረጅም ጊዜ ማስጠንቀቂያ በማስተጋባት የጥቃት ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለመከላከል እጅግ አስፈላጊ እንደነበር በመግለጽ የወሰዱትን እርምጃ አረጋግጠዋል። ጦርነቱ በቀላሉ ሊሰበር በሚችል የተኩስ አቁም ስምምነት የተጠናቀቀ ቢሆንም ኢራንን በተዋረደ ስነ ልቦናና በፈረሰ ኢኮኖሚ ውስጥ እንድትዋዥቅ አድርጓታል። ከጦርነቱ በኋላ በሀገሪቱ ውስጥ የተነሳው ህዝባዊ ማዕበል ይበልጥ ተጠናከረም። ዜጎች የስርዓት ለውጥና መሰረታዊ ኢኮኖሚ ማሻሻያ እንዲደረግ አደባባይ ወጥተው ጠየቁም። ኢራን በበኩሏ ለደረሰባት ጥቃት አጻፋውን እንደምትመልስ መዛቷን ቀጠለችም። ይህ ሁሉ ውጥረት እያለ በ2025 መገባደጃ አካባቢ በኦማን አደራዳሪነት በተዘዋዋሪ የሚደረጉ ድርድሮች ዳግም ጀመሩ። በዚህ ወቅት ኢራን ማዕቀቦች እንዲነሱላት በማሰብ ለድርድር ዝግጁ መሆኗን ብታሳይም ይህ ሊሆን የሚችለው ግን አገሪቱ ኒውክሌርን ለሰላማዊ ዓላማ የመጠቀም መብቷ ሲከበርላት ብቻ እንደሆነም ቅድመ ሁኔታ አስቀመጠችም። የትራምፕ ሁለተኛ የስልጣን ዘመን ይህንን አዙሪት ይበልጥ አባብሶታል። በአንድ በኩል ስምምነት ላይ ሊደረስ ይችላል የሚል ተስፋ ሲፈነጥቅ፣ በሌላ በኩል ደግሞ ከባድ ወታደራዊ ኃይል እርምጃ ዛቻዎች ይሰማሉ። ይህ የዲፕሎማሲና የጦርነት ዛቻ ድብልቅልቅ የዘመናዊው ዓለም አቀፍ ፖለቲካ እጅግ አስፈሪ ገጽታ ሆኖ ቀጥሏል። ما در جنگ تمام عیار یعنی اینا الان بیشترین امیدشون برای اینه که ما رو از نظر اقتصادی زمین بزنن. با هواپیما و با موشک و با نمیدونم بمباران که میگه مملکتی رو نمیشه تسخیر کرد، باید بیان زمین و در زمین با این مردم میخوان برخورد کنن که امکان نداره اگر ما مصمم باشیم، همدل باشیم و برای ایرانمان و برای سربلندی کشورمون تلاش بکنیم و با هم حرکت بکنیم، اونا نمیتونن و نخواهند تونست ایران ما رو به زانو در بیارن. እስከ የካቲት 2026 ድረስ ባለው መረጃ መሰረት የአሜሪካና የኢራን ድርድሮች ፊት ለፊት ሳይሆን በኦማንና በኳታር አደራዳሪነት በተዘዋዋሪ እየተካሄዱ ይገኛሉ። የካቲት 6 ቀን 2026 በሙስካት ኦማን የተካሄደው የመጀመሪያው ዙር ውይይት የአሜሪካን መልእክተኞች ስቲቭ ዊትኮፍ እና የትራምፕን አማች ጃሬድ ኩሽነርን ከኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ጋር ያገናኘ ነበር። ከውስጥ አዋቂ ምንጮች እንደሚጠቁሙት በመሰረታዊ መሪዎች ላይ የተወሰነ መሻሻል የታየ ቢሆንም የዋና ዋና የልዩነት ነጥቦች ላይ ግን አሁንም ሰፊ ክፍተት አለ። የትንታኔ ባለሙያዎች ይህንን ሲያብራሩ የአሜሪካ ፍላጎት ኢራን የዩራኒየም ማበልጸግን ሙሉ በሙሉ ወይም ወደ ዜሮ እንድታወርድ፣ ያካበተችውን የዩራኒየም ክምችት እንድታስወግድ፣ የሚሳኤል ርቀቷን ከ300 ኪሎ ሜትር በታች እንድታደርግና እንደ ሐማስ፣ ሂዝቦላና ሁቲ ላሉት የግብረ አበር ጦርነት አራማጅ ቡድኖች የምታደርገውን የገንዘብና የጦር መሳሪያ ድጋፍ ሙሉ በሙሉ እንድታቋርጥ ነው። ኢራን ግን እነዚህን ቅድመ ሁኔታዎች ከመጠን ያለፉና ሉዓላዊነትን የሚጋፉ ጥያቄዎች በማለት ሙሉ በሙሉ ውድቅ አድርጋቸዋለችም።
We are not willing to own a nuclear weapon. We cannot allow for our relations with our regional and neighbouring countries to collapse, yet we are faced with a conspiracy from imperial powers. We're using all our strength to reinforce peace and harmony in the region. It is the people of the region only who can solve our own problems. Together with Muslim countries, we can resolve our problems without any intervention by alien Westerners. የኢራን ዩራኒየም ማበልጸግ ለሀገሪቱ ኃይል አቅርቦትና ለሕክምና አስፈላጊ መሆኑን የምትሞግት ሲሆን ባሊስቲክ ሚሳኤሎቿን ደግሞ በጠላት ከተከበበ ቀጠና ውስጥ ራሷን ለመከላከል የሚያስችላት ብቸኛና አስተማማኝ ጋሻ አድርጋ ነው የምትቆጠረው። የውጭ ጉዳይ ሚኒስትር አራክቺ ኢራን ለሰላም ዝግጁ መሆኗን ቢገልጹም በአሜሪካ በኩል እየታየ ያለው ወታደራዊ ዝግጅት ግን አላስፈላጊና ለድርድሩ የማይጠቅም መሆኑን በማስጠንቀቅ ላይ ናቸው። የካቲት 7 በጄኔቫ በተካሄደ ሁለተኛ ዙር ውይይት ኢራን የራሷን የመልስ ሐሳብ በማዘጋጀት ጥሩ መሻሻል መታየቱ ቢነገርም የፕሬዝዳንት ትራምፕ የካቲት 19 መግለጫ ሁሉንም ነገር ገለባብጦታል። ትራምፕ ኢራን ትርጉም ባለው ስምምነት ላይ እንድትደርስ ከ10 እስከ 15 ቀናት የመጨረሻ ማስጠንቀቂያ የሰጡ ሲሆን ይህ ካልሆነ ግን እጅግ መጥፎ ነገሮች እንደሚገጥሟት መዛታቸው የፖለቲካውን ትኩሳት ወደ ከፋ ደረጃ አሸጋግሮታል። ከውጭ ጫናው ባሻገር በኢራን ውስጥ ያለው የውስጥ ፖለቲካዊና ኢኮኖሚያዊ ቀውስ የድርድሩን ሂደት እጅግ ውስብስብ አድርጎታል። ተንታኞች እንደሚያሳዩት ከጥር 2026 ጀምሮ በሀገሪቱ የተቀሰቀሰው ህዝባዊ ተቃውሞ መነሻው የኢኮኖሚ መፈራረስና የገንዘብ የመግዛት አቅም ማሽቆልቆል ነው። የሰብአዊ መብት ተሟጋቾች መረጃ እንደሚያመለክተው መንግስት ተቃውሞውን ለማፈን በወሰደው የኃይል እርምጃ ከ2000 በላይ ዜጎች ህይወታቸውን አጥተዋል። ትራምፕ ይህንን የውስጥ ቀውስ ከድርድሩ ጋር በማቆራኘት የኢራን መንግስት በዜጎቹ ላይ የጅምላ ግድያ የሚፈጽም ከሆነ አሜሪካ በቀጥታ ጣልቃ እንደምትገባ ዝተዋል። ይህ ውስጣዊ ጫና በኢራን የስልጣን መዋቅር ውስጥም መናወጥን ፈጥሯል። የሀገሪቱ የበላይ ጠቅላይ መሪ አያቶላ አሊ ኻሜኒ የድርድሩ ሙሉ ኃላፊነት ለአሊ ላሪጃኒ በመስጠታቸው ለዘብተኛ አቋም አላቸው የሚሉት ፕሬዝዳንት ፔዜሽኪያን በድርድሩ ውስጥ ያላቸው ሚና በተወሰነ መልኩ ወደ ጎን እንዲገፋ አድርጎታል። ፔዜሽኪያን በ2004 ወደ ስልጣን ሲመጡ በህዝባዊ ተቃውሞዎች ላይ ለዘብተኛ ቃላትን ቢጠቀሙም በሀገሪቱ አንኳር የደህንነት ጉዳዮች ላይ ግን ከጠቅላይ መሪው ጋር ተመሳሳይ የሆነ ጠንካራ አቋም አላቸው። የእሳቸው ምክትል ፕሬዝዳንት የውጭ ጉዳይ ፖሊሲ የሀገሪቱን ኢኮኖሚ ማግለል እንዳለበት አጽንኦት ሰጥተው መናገራቸው መንግስት ማዕቀቡን ለማስነሳት ድርድር እንደሚፈልግ የሚያሳይ ቢሆንም ይህ ግን የሀገሪቱን ደህንነት አደጋ ላይ በሚጥል መልኩ እንደሚሆን በግልጽ የሚያመለክት ነው። የሀገሪቱ ሚዲያዎች እንደ ቴሄራን ታይምስ ያሉት ደግሞ ይህንን ድርድር ኢራን ለትራምፕ የሰጠችው ተጨማሪ እድል አድርገው በማቅረብ አሜሪካ የምታነሳቸውን ከልክ ያለፉ ጥያቄዎች ህዝቡ እንዲቃወም እየቀሰቀሱ ይገኛሉ። በማህበራዊ ሚዲያም የፔዜሽኪያን እምቢተኝነት ሰፊ ድጋፍ ያገኘ ሲሆን ኢራኖችን ለነሱ ከመጠን ያለፈ ጥያቄ አትገዙም የሚል መልእክቶች በስፋት እየተጋሩ ነው። የትራምፕ የአስተዳደር ስልት ዲፕሎማሲን ከከፍተኛ ማብራሪያ ጋር የቀላቀለ ነው። ከ10 እስከ 15 ቀናት ውስጥ ስምምነት ካልደረሰ እርምጃ እወስዳለሁ ማለታቸው አሜሪካ ከፍተኛ ወታደራዊ ጥቃት ልትከፍት ትችላለች የሚለውን ስጋት ጨምሮታል። ፕሬዝዳንቱ ይህንን አቋማቸውን በቦርድ ኦፍ ፒስ ላይ ዳግም ያረጋገጡ ሲሆን ከዚህ ቀደም የተወሰዱት የአሜሪካ ጥቃቶች ለቀጠናው ሰላም አጽንኦት እንዳደረጉ ተናግረዋል። ይህ የአሜሪካ ዛቻ እንዲሁ የተተወ ሳይሆን ወታደራዊ ሰፈራ የታጀበ ነው። አሜሪካ የዩኤስኤስ ጀነራል ሃርፎርድ እና የዩኤስኤስ አብርሃም ሊንከን የጦር መርከቦችን፣ ዘመናዊ የጦር አውሮፕላኖችንና የላቁ የአየር መከላከያ ስርዓቶችን ወደ ቀጠናው ያሰማራች ሲሆን የወታደራዊ ትንታኔ ባለሙያዎች ይህንን ስምሪት ከ2003ቱ የኢራቅ ወረራ ወዲህ ታይቶ የማይታወቅ እጅግ ግዙፍ የጦር ሰፈራ እንደሆነም ይገልጹታል። ፎክስ ኒውስን ጨምሮ የተለያዩ ሚዲያዎች እንደዘገቡት የአሜሪካ ጦር በግለሰቦች ላይ ያነጣጠረ ጥቃት ለመሰንዘር ወይም ሙሉ በሙሉ የስርዓት ለውጥ ለማምጣት የሚያስችሉ እቅዶችን እያዘጋጀ ነው። ለዚህ የአሜሪካ የጡንቻ ማሳየት እርምጃ የኢራን ባለስልጣናት የሚሰጡት ምላሽም በተመሳሳይ የከረረ ነው። ጠቅላይ መሪው ኻሜኒ በዓለም ላይ እጅግ ጠንካራ የሆነው ጦርም ቢሆን በጥፊ ሊመታ ይችላል በማለት ማስጠንቀቂያ ሲሰጡ፣ የውጭ ጉዳይ ሚኒስትር አራክቺ ደግሞ ጣቶቻችን ምላጭ ላይ ናቸው በማለት ሀገራቸው ለማንኛውም ጥቃት አጸፋዊ ምላሽ ለመስጠት በተጠንቀቅ ላይ መሆኗን አስታውቀዋል። ይህ በእንዲህ እንዳለ በዓለም አቀፉ ማህበረሰብ በዋነኝነት ሀያላኑ ሀገራት ይህንን ቀውስ በቅርበት እየተከታተሉትና የራሳቸውን የፖለቲካ ስሌት እያሰሉ ይገኛሉ። ሩሲያ በአሜሪካ የጦር ሰፈራ ምክንያት ቀጠናዊ ውጥረቱ ከቁጥጥር ውጭ ሊወጣ እንደሚችል አስጠንቅቀዋል። ቻይና ከሩሲያና ከኢራን ጋር በመሆን የዓለም አቀፉ የኒኩሌር ኃይል ኤጀንሲ ኃላፊ ራፋኤል ግሮሲን በማነጋገር የራሷን የዲፕሎማሲ ሚና ለመጫወት እየሞከረች ነው። ቢቢሲ እንደዘገበው የአውሮፓ ሀገራት ኢራን በድርድሩ ላይ ለአስጨራሽ አቋሟን የማትቀይር ከሆነም በተባበሩ መንግስታት ድርጅት በኩል ተጨማሪ ከባድ ማዕቀቦችን ለመጣል ዝግጅት እያደረጉ ነው። በመካከለኛው ምስራቅ
ያሉ የባሕረ ሰላጤው አረብ ሀገራት ወይም እንደ ሳውዲ አረቢያ ያሉት አሜሪካ ወታደራዊ ጥቃት እንድትሰነዝር አይፈልጉም። ምክንያቱም ጦርነት ከተነሳ ኢራን በአካባቢው በሚገኙ የነዳጅ ማውጫዎቻቸው ላይ አጸፋዊ ጥቃት ልትሰነዝር ትችላለች የሚል ከፍተኛ ስጋት አላቸው። በሌላ በኩል ደግሞ የእስራኤል ጠቅላይ ሚኒስትር ኔታንያሁ ዋይት ሃውስ በሚያደርጉት ውይይት ኢራን ላይ ይበልጥ ጠንካራ እርምጃ እንዲወሰድ ከፍተኛ ግፊት እያደረጉ ይገኛሉ። የጸጥታው ሁኔታ መበላሸትን ተከትሎ ኖርዌይ ወታደሮቿን አካባቢው ለማስወጣት ተገዳለች። አሁን እየወጡ ያሉ መረጃዎች እንደሚያሳዩት የፍጥጫ በተሳሳተ ስሌት ምክንያት በቀላሉ ወደ ለየለት ጦርነት ሊያመራ ይችላል። የኢራን ኢኮኖሚ በማዕቀብና በጦርነት ክፉኛ የተመታ በመሆኑ ሀገሪቱ በከፍተኛ ዋጋ ግሽበት እየታመሰች ነው። ኢራን በበኩሏ በሆርሙዝ የባህር ወሽመጥ የነዳጅ መተላለፊያ ላይ እንቅፋት በመፍጠርና የጦር ግብረ አበሮቿን በመጠቀም ዓለም አቀፉን የኢኮኖሚና የጸጥታ ስርዓት ማናጋት እንደምትችል በሚገባ ታውቃለች። ፖለቲካው ሲተነበይ የመንታ መንገድ ላይ የቆመ ነው። የመጀመሪያውና ተስፋ የተጣለበት መንገድ የድርድሩ ስኬታማ መሆን ነው። ይህ ከሆነ ኢራን ዓለም አቀፍ ተቆጣጣሪዎችን ወደ ጣቢያዎቿ እንድታስገባ ተስማምታ በምላሹ ደግሞ የተወሰኑ የኢኮኖሚ ማዕቀቦች የሚነሱበት ውስን ስምምነት ላይ ሊደረስ ይችላል። የእርምጃ የቀጠናውን የነዳጅ ገበያ በማረጋጋት ዓለም አቀፍ የኢኮኖሚ መረጋጋትን ያመጣል። ሁለተኛውና እጅግ አደገኛው መንገድ ደግሞ የድርድሩ መክሸፍ ነው። ድርድሩ ከከሸፈ አሜሪካ በቀሪ የኢራን የኒኩሌር ጣቢያዎች ላይ ወዳሚ ወታደራዊ ጥቃት ልትፈጽም ትችላለች። ኢራን በምላሹ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮችና የእስራኤል ከተሞች ላይ በግብረ አበሮቿ በኩል የሮኬት ዝናብ ልታዘንብ እንዲሁም የዓለም ነዳጅ ሲሶ የሚያልፍበትን የሆርሙዝ የባህር ወሽመጥን ልትዘጋ ትችላለች። ይህ ከተፈጠረ ዓለም አቀፉ የነዳጅ ዋጋ ወደማይታሰብ ደረጃ በመመንጠቅ ዓለም አቀፍ የኢኮኖሚ ቀውስ ያስከትላል። የፕሬዚዳንት ፔዜሽኪያን ፈርጠም ያለ ንግግር የኢራንን ስትራቴጂካዊ እሳቤ ጠቅላላ አድርጎ የሚያሳይ ነው። እሳቤውም ለውይይትና ለድርድር ሁሌ ፈቃደኛ ነን፣ ነገር ግን በማስፈራሪያና ለሉዓላዊነት መዳፈር በፍጹም እጅ አንሰጥም የሚል ነው። ጦር መሳሪያዎች ወደ ቀጠናው እየጎረፉና ትራምፕ ያስቀመጡት የጊዜ ገደብ እያለቀ ሲመጣ መላው ዓለም 2026ን የጂኦፖለቲካዊ ገጽታ ሙሉ በሙሉ ሊቀይር የሚችለውን ይህንን አደገኛ የፖለቲካና የወታደራዊ ጽንፍ ረገጥ ፍጥጫ ለከፍተኛ ስጋትና በንቃት እየተከታተለ ይገኛል። የቀጣዩ ጊዜ ዕጣ ፈንታ የሚወሰነው ፕሬዝዳንት ትራምፕ በዛቱት መሰረት እጅግ ከባድ እርምጃ ለመውሰድ በመወሰን ቀጠናውን ወደ ለየለት ትርምስ ለመውሰድ ይመርጣሉ ወይስ ሁሉንም ያማከለና አሸናፊ የሚያደርግ የሰላም ስምምነት ላይ ለመድረስ ይወስናሉ በሚለው ላይ ብቻ ነው።